ለገብርኤል በዓል ስናከብር ኢየሱስን አታውቁትም የሚሉ ሰዎች አሉ። ደግሞ ለገብርኤል ኢየሱስን ሊያስተዋውቁት ማለት ለዓለም ኢየሱስ የሚለውን ስም ያመጣው ማን ነው? እኛ ኢየሱስ የሚለውን ስም የሰማነው ከገብርኤል ነው። በነገራችን ሊቀ መላእክት ቅዱስ ገብርኤል ነው እኛ ኢየሱስ የሚለውን ስም ያስተዋወቀን። ከሰባቱ ሊቃነ መላእክት አንዱ ቅዱስ ገብርኤል ገናናው መልአክ፣ ያ የባቢሎንን እሳት ያልፈራው ኃያሉ መልአክ ቅዱስ ገብርኤል ዋነኞቹ አለቆች አንዱ ተራ መልአክ አይደለም። ገብርኤል የሚናገረው ማን ተናገር ያለውን? እግዚአብሔር ተናገር ያለውን። ዘካርያስ እኔም አርጅቻለሁ ሚስቴም አርጅታለች ሲል እንዴ በስተርጅና ልጅ መጽሐፍ ቅዱስ ላይ የወለዱ ሰዎች አሉ የሉ? አብርሃምና ይህን ሲሰብክ የኖረ ካህን ያን በሰበከበት አፉ እንዴት አርጅተን እንወልዳለን ሲለው በል እንዳትደግመው አለ። እንደው አንዳንድ ሰው ከእድሜው ጋር የማይን ነገር ሲያወራ አፉን መያዝ አምራችሁ፣ ገብርኤል ግን አፉን መያዝ አምሮም አፉን ያዘው ማለት። ድንግል ማርያም ግን ከሷ በፊት በድንግልና ጸንሶ የወለደ የለም ወንድ ስለማላውቅ እንዴት ይሆናል አለች። እውነት ልንገራችሁ ቅዱስ ገብርኤል መልሱንም አያውቀውም። እንዴት በድንግልና እንደምትወልድ አያውቀው። ገብርኤል ወዲህ ቢል ወዲያ ቢል ማስረጃ ሲያጣ ምን አለ? ለእግዚአብሔር የሚሳነው የለም ማለት። አዎ ጥያቄ በጣም ሲበዛባችሁ ለእግዚአብሔር ምንም የሚለው የለም ትላለ። ጸበሉ እንዴት ያድናል? እምነቱ እንዴት ያድናል? ስጋው ደሙ እንዴት ይለወጣል? መስቀሉ እንዴት ኃይል አለው ሲሏችሁ ለእግዚአብሔር በሉ። ይህን ካላችሁ በኋላ ሰዎች ጥያቄ ከቀጠሉ እነዚህ ሰዎች በእግዚአብሔር ስለማያምኑ ጊዜያችሁ እንዳታጠፉ።